ዱቄቱን አምጪ እጅግ በጣም አስደናቂና ጣፋጭ 3 ነጥብን አርሰናሎች ዛሬ ማግኘት ችለዋል። በ28ኛው ሳምንት ተጠባቂው የእንግሊዝ ፕሪሚየር ሊግ ጨዋታ በለንደኑ ደርቢ አርሰናል በሜዳው ኤምሬትስ ቼልሲን አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። አርሰናሎች ዛሬ እጅግ በጣም የምትገርም 3 ነጥብን ነው ይዘው መውጣት የቻሉት። የመሸነፍ እንዲሁም በተጨማሪ ደግሞ ውጤት የመጋራት ሰፊ እድሎች ቢኖሩም እንኳን አርሰናል ድል ቀንቶት የዛሬውን ጨዋታ ማሸነፍ ችሏል። በቼልሲ በኩል ወደ መጨረሻ ማለት ነው እጅግ በጣም ጠንካራ የሆነ የጨዋታ እንቅስቃሴ ነበረ። እንዲሁም በተጨማሪ ደግሞ ያገቡት በአርሰናል ላይ ያገቡት ጎል ማለት ነው ኦፍሳይድ ባይሆን ኖሮ ይህንን ውጤት ተጋርተው ወይም ደግሞ ቼልሲዎች አሸንፈው የመውጣት እድል ነበራቸው። እንዲሁም በተጨማሪ ደግሞ ፔድሮ ኔቶን በቀይ ካርድ አጥተዋል ቼልሲዎቹ። በተጨማሪም ደግሞ አርሰናል በርካታ ስህተቶችን ሲሰሩ ነበረ። በቼልሲ በኩልም የተቆጠረችው አንድ ግብ እንግዲህ በሂንካፔ አማካኝነት አርሰናሎች በራሳቸው ግብ ላይ አስቆጥረው ነው ይህንን ውጤት 2-1 መሆን የቻለው። ቢሆንም ግን ወደ መጨረሻ ቼልሲ እንግዲህ አርሰናሎችን እጅግ በጣም አስጨንቀዋቸው ነበረ። ነገር ግን ቢሆንም ዛሬ አርሰናል ድል ቀንቶታል። አርሰናል ዛሬ ጨዋታውን በማሸነፍ እንግዲህ 64 ነጥብን በመያዝ በሊጉ የደረጃ ሰንጠረዥ አንደኛ ደረጃ ላይ በድጋሚ መቀመጥ ችሏል። አርሰናሎችን እየተናነቁ እንዲሁም ደግሞ እግር በእግር እየተከታተሉ የሚገኙት ማንቸስተር ሲቲዎች እንግዲህ 59 ነጥብን ይዘው በሊጉ ሁለተኛ ደረጃ ላይ ቢገኙም ግን አንድ ጨዋታ ይቀራቸዋል። ማንቸስተር ሲቲዎች የሚያሸንፉ ከሆነ ከአርሰናል ጋር ነጥባቸውን በሁለት ካልሆነም ደግሞ የሚሸንፉ ወይም ደግሞ ውጤት የሚጋሩ ከሆነ ከአርሰናል ጋር እንግዲህ ያላቸው የነጥብ ልዩነት እየተራራቀ ይሄዳል። በዛሬው ጨዋታ ላይ የተሰማችሁን ሀሳብ ኮሜንት ላይ አጋሩኝ። በሌሎች አዳዲስ መረጃዎች በድጋሚ መልሳሌ የፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሁንላችሁ። እንዴት ደስ እንዳለ መግለጻችንም እቤት ገብቼ እስክጨፍር ማለት ነው። እንዴት እንደጓጓው ነምበር 1 እንዴት ነው? ከቻላችሁ አሸንፉን፣ ካልቻላችሁ ግን ዝም ትላላችሁ ማለት ነው። ምንም ምክንያት ሰበብ ምናምን አያስፈልግም። ይሄን ስታት ማየት በቂ ነው በቃ ነው ብላችሁ ከአርሰናል ደግሞ የምፈልገው ይሄንን ነው። በቃ ሁልጊዜ ዶሚኔት አድርጎ ማሸነፍ የለም። ዶሚኔት በተደረግንበትም ውጤት ይዘን መውጣት አለብን ምንለው ለዚህ ነው። በቃ አያችሁ አይደል? ውጤት 3 ነጥብ በቃ የሚያስፈልገን 3 ነጥብ ነው። ስለዚህ 3 ነጥቡን አሳተናል። የምንፈልገውን ነገር እኛ ታርጌታችንን መተናል። ከዛ ውጪ ያለውን እናንተ ኳሱን ይዛችሁ መሄድ ትችላላችሁ ቼልሲዎች። አዎ እኛም ፈቅድላችኋለን። ይሄን ያለፉግ ምናምን አይደለንም። ኳሱን ይዛችሁ መሄድ ትችላላችሁ። የኔ ሳሊባ ቲምበርዬ ዛሬም እንግዲህ ኮርነር ኤፍሲ ሆነን የወጣ ነው ማለት ነው። አንድ ጎል ሰጠናቸው፣ 2 ጎል ራሳችን አገባን ማለት ነው። ይመቸን። ኮፒ ሊንክ፣ ሼር፣ ሪፖስት ማድረግ እንዳይረሳ። ፎሎም እያደረጋችሁ ለንደን ቀይ ናት። ለመናገርም እኮ ቃል ነው የሚያጥረው የምር ኔቶ ግን ኔቶ ሬሳ። እኔ ሁሌ ከአርሰናል ጋር በቃ ስንጮት አንድ ተጫዋች በቀይ መውጣት አለበት ማለት ነው እንዴ? በኢየሱስ እኔ አሁንስ ግራ ገባኝ እኮ አርሰናል እንዴት ቢሆን ነው ማሸነፍ የምንችለው? ግን ወደዳችሁም ጠላችሁም ከቀይ በኋላ በቃ በጎዶሎ ተጫዋች የተጫወተን አይመስልም። የምር ፐርፎርማንሳችን በጣም አሪፍ ነበረ። በቃ ጎል ነው እንጂ አጣ ነው። በደንብ ተጫውተናል። በደንብ እንደውም ከአርሰናል በላይ ነው ፐርፎርማንሳችን። አሪፍ ነበረ። ግን በቃ ኳስ ነው፣ ምንም ማድረግ አይቻልም። ማሸነፍም መሸነፍም ያለ ነው። ተበድለናል። እንደውም ዳኛ በድሎናል እኛን። አዎ ቀይ ለብሶ ነው የገባው። ቪዲዮ የሰራው ነው አጣጣኝ። በደንብ ተበድለናል። አይ አሪፍ ነው። ጭንቀት ያለው ቢሆንም አሸንፈናል። 8 ጨዋታ ነው የሚቀረን። 9 ጨዋታ ነው የሚቀረን። በጣም ደስ ብሎኛል። በቃ ቢሆን ግን አሸንፈናል። በቃ ደስ ይላል እውነት ለመናገር። በቃ 9 ሳምንት ብቻ ነው የቀረን። እንደዚህ እያስጨነቁን ምን እያደረጉን ነፍሳችንን አጥተው ሌላ ነገር አለ በቪዲዮ ወይ ተርፈናል። በቃ
ላና አሸንፌ ወደ አንቺ ስጠጋ ሊወስዳት ነው ይላሉ ከህፃን መንጋጋ ዋንጫውን በልተን ወሬ ሲያልቅባቸው እስቲ ያስቡ ሰዎች ለሰርግ እንጥራቸው ሴላን ማለት ነው ወስደን ልጥፍ አርገናታል በሜዳችን ያው ትንሽ አስጨንቀውን ነበር ነገር ግን ይመቸን ምንም እንዲህ እያሳዩ ነው መንጠቅ እያሳዩ እያባበሉ መንጠቅ ነው ጥሩ ያው ዛሬ ቲምበር ትንሽ ጥሩ አልነበረም በተለይ ፈርስት ሃፍ ኢንካፔ ችግር የለውም ማረሳለም እና ደግሞ እስቲ ያስቡ በእናታችሁ እነ ትርፌ ምን አለ ሰርግ እንጥራቸው ያውልን መቅዘለክ ካንዲናው ስሜቱን አወቅኩት ቼላው እንደለመደው ወስጄ ለጠፍኩት በቀይን የወጣብኝ ሲል እንዳልሰማው ካልሰማ ንገረው ከሰማ ድገመው ለንደን ሁሌም ቀይናት ቢመርም ዋጠው ናንተ እንዲህ ነው ግን ፖፖን እያሰቡ መጫወት ደስ የሚለው እንዴ ስሜቱ እንዲህ ነው እንዴ እኔ እኮ ያን ሁሉ አመት ደርሶ መርስ ጧ ሳረግ እኮ ማለት ነው ትዝ ብሎኝ የማያውቅ ለካ ይቻላል ለካ ማሪ እኔ ላንተ ክለብ ማለት ነው እኔ ለቼላው ማለት ነው አጥቂ ክንፍ ምናምን አልተጠቀምም በተከላካይ ጽድት ተባለ በተከላካይ ኦንጎል ላንተ ሰጥቼ እኔ በተከላካይ ደጋፊዎች የምስጋናና የይቅርታ ቪዲዮ እየጠበቅን ነው አው ስለቋጠራችሁብን የይቅርታ ቪዲዮ ነጥብ ስላስጣልላችሁ ደግሞ የምስጋና ቪዲዮ በ24 ሰዓት ውስጥ ቢሆን ደስ ይለናል ከቻላችሁ በ12 ሰዓት ውስጥ ካልሆነ ደግሞ በ24 ሰዓት ውስጥ ዘንድሮማ በላን እኔ ሁሌም ስለ አርሰናል ስናገር የሚደብራችሁ የአርሰናል ደጋፊዎች አላችሁ ይቅርታ ግን ደግሞ ከደበራችሁ ይደብራችሁ እንጂ እኔ እናንተም በሆን ክለብ አለ ብዬ አፌ ሞልቼ አላወራም አይደብራችሁ በቃ ኮርና ሲሰጥ ሁሉም ሰው ጎል እንደሚቆጠር ያውቃል ቢካዝ በቃ ኦን ጎል አለ እንዴት በረኛውንና ተጫዋቾቹን ከቨር እንደምታረጓቸው ታውቃላችሁ ይሄ እኮ ታክቲክ እኮ አይደለም ይሄ እኮ መቻል አይደለም የምሬ ነው በዛሬው ጨዋታ አርሰናል ችሎ ያስቆጠረው ጎል አለ ካላችሁኝ እኔ ቀጣለሁ ከዛ ፕላስ ደግሞ በቀይ ሲወጣ እንደዛ መጨፈር እኛ በቀይ ሲወጣ የነበረን ነገር ምንድነው በቃ በቀይ ወጥቶላችሁ አሸነፉ እንባላለን ሚል ነው ኩራት ነው ያዘን እናንተ ምንድነው ጎል እንዳስቆጠረ ሰው መጨፈር ቼልሲዎች መች ነው አርሰናልን በሜዳው ያሸነፉት እንደምታስታውሱት ከሆነ ቼልሲ በሜዳው አርሰናልን በኤምሬትስ ያሸነፈው ኦገስት 22 በ2001 ማለትም ከ4 ወር ከ6 ወር ገደማ በፊት ወይም ደግሞ 5 አመት ማለት ትችላላችሁ ረጅም ጊዜ ሆኖታል ቼልሲ በሜዳው አርሰናልን ካሸነፈ ማለት ነው የዛኔ ያሸነፉት ማለት ነው ቼልሲዎች አሰልጣኛቸው ቶማስ ቱሄል ነበር ያው የአርሰናል አሰልጣኝ ሚካኤል አርቴታ ነበረ በሮሜሮ ሉካኩ ነበር ጄምስ ግብ አማካኝነት 2-2 በሆነ ውጤት ነበር በሜዳው በአርሰናል ሜዳ ቼልሲዎች ማሸነፍ የቻሉት በዛሬው ደግሞ በኤምሬትስ ስታዲየም እንግዲህ 2-1 በሆነ ውጤት ሲሸነፉ ሁለቱም ግቦች እንግዲህ በማዕዘን ምት የተቆጠሩ ናቸው በማዕዘን ምት የተቆጠሩ ማለት ዘንድሮ አርሰናል እንግዲህ በአጠቃላይ በሊጉ ማለት ነው 16 የማዕዘን ምት ኳሶችን በማስቆጠር ከፍተኛ ሪከርድ አስመዝግበዋል ያው በቼልሲዎች በኩል ብዙ ጊዜ ቀይ ካርድ እየተመለከትን ነው የሚሆነው አግሬሲቭ የሆነ አጫወት ነበር ምንመለከትባቸው ዛሬም በተመሳሳይ ማለት ነው ያው የአርሰናልን ግብ ያስቆጠሩት ደግሞ ዊሊያም ሳሊባ እንዲሁም ደግሞ ጁሪያን ቲምበር ናቸው በማዕዘን ምት ማለት ነው እንዲሁም ደግሞ ለቼልሲዎች እንግዲህ በሂንካፔን የተመዘገበው በሂንካፔ ምክንያት ነው እንግዲህ ኦን ጎል ሆኖ የተቆጠረው ማለት ነው ያው በመጀመሪያው ጨዋታ እንግዲህ በስታንፎርድ ብሪጅ ማለት ነው ቼልሲዎች ተሸንፈው ነበር 3-2 በሆነ ውጤት አርሰናል አሸንፏቸው ነበር ጃንዋሪ ላይ አሁን ደግሞ 2-1 በሆነ ውጤት በኤምሬትስ ስታዲየም ተሸንፈዋል አርሰናል ትልቁ ሀያሉ ክለባችን እንግዲህ ከጨዋታው በኋላ ሲቋጥሩ ለነበሩ ምድረ ቋጣሪ ሾካካ በሙላ ምንም እጅ አልሰጠንም እንግዲህ ያው በድል ወጥተናል አሸንፈናል ይላችኋል እንግዲህ ምንም ማድረግ አይቻልም ዛሬ ከኛ ከተጫወንበት ቀጋ ጨዋታዎች ብቻ አሸንፋችኋል እንግዲህ ምንም ማድረግ አንችልም ስትቋጥሩ የነበራችሁ አዝነናል መስሉም አይታየንም እኛ ስለራሳችን እንጂ ስለእናንተ አያሳስበንም ስትፈልጉ ገድል መግባት ትችላላችሁ እሺ ያት እንግዲህ በጣም ነው አሸንፋችሁ ብዙ ማሸነፍ ትናደዳላችሁ ታው በቃ አረፉ የጨዋታ ቀን ዛሬ አርቴታ አመቱን ሙሉ ተስፋ አድርጎ ሲጠብቅ የነበረውን የፕሪሚየር ሊግ ዋንጫ አጋይተነው ኤምሬትስ ላይ እንመለሳለን አርቴታ ምን አይነት አጫወት እንደሚጫወት በአጭሩ ልንገራችሁ ጓድ ተማሙቶ What did you say? You damn it! I don't want to see. Who are you?
are you guys? ዛሬ ቀይ በቀይ ሆኜ የመጣሁት ማለት ነው ለንደን ኢዝራኤል ልላችሁ ነው። ዲቻው በጣም ደስ ብሎኛል። በውጤቱ ምናምን እኮ አይደለም ግን ታውቃላችሁ። እኔ የምታውቁ ለምን ደስ እንዳለኝ ታውቃላችሁ። ቶሎ በሉ እስቲ ኮሜንት ላይ አሳውቁኝ። እኔ የምታውቁ ሳሊባ ስላገባ ነው። ሳሊባዬ ስላገባ ነው። ወይኔ የክሬሽና ሳሊባ ሲያገቡ ማለት ነው ሌላ ታሪክ ነው። ቤቱ በአንድ ግሬ ነው ማቆመው ማለት ነው። ሳሊባዬ ስላገባ ደስ ብሎኛል። እንኳን ደስ አላችሁ። መጨረሻ ላይ በቃ ተከብዶናል ምናምን አገባን። እኛ ሲቲ እንደዚህ የተጫወተ አይደለ እንዴ? ሲቲ አይደለም ከቼልሲ አይደለም ከደርቢ ጋር አይደለም ከቶፕ ፎር ከሚጫወት ጋር ይቀርና ከታች ቡድን ተማሙቶ ምናምን ያሸነፋል። ምን አገባን? የዋንጫ ቡድን ነው እንደዚህ የሚሆነው ወይ የዋንጫ ቡድን ነው። በቃ ሲቲ ብቻ እንደዛ ተማሙቶ ሲያሸንፍ የዋንጫ ቡድን ነው። አርሰናል ተማሙቶ ሲያሸንፍ ስትመጡና እንደዚህ አይደለም የዋንጫ ቡድን እንደምትሉ እናውቃለን። በቃ እንደውም የዋንጫ ቡድን ነው ተማሙቶ የሚያሸንፍ የዋንጫ ቡድን ነው። የሆነ አባባል ማለት ነው ሴት ልጅ ስትረግመን ስትመርቅም ይደርሳል ይባላልና ማለት ነው። ዛሬ እኮ የወይዘሪት ደጋፊ እየቋጠሩ ስለነበረ ነው ትንሽ አስቸገረው። ማለት ብዙ ጎል ሳናገባ ያሸነፍነው የወይዘሪት ደጋፊ ያው የእነሱን ጨዋታ ለማየት ሄዶ በዛም እየቋጠሩ ነበርና ለዛ ነው ትንሽ አስቸገረው እና አረ ተፋቱን የወይዘሪት ደጋፊ ተፋቱ። እንዴት ነው የሚቋጠሩት ግን ነው እንዴ? አርሰናል ደጋፊ አገሳ እንዳንበሳ ሱፋችንን ለብሰን ፎቶ እንነሳ። ምርጫው ይከናወን ካሁኑ በጊዜ ቀሚሱም ይሰፋ ለምትሆነው ሚዜ ብሏል። እኔ ተቃጠልኩኝ። ኧረ እኔ ነደርኩ። ኧረ በስመ አብ ተቃጠልኩኝ። እኔ ተንገበገብኩ ነው የምላችሁ እግዚአብሔር። ቆይ ግን እኛ ተጫዋቾች ምንድነው ቆይ አርሰናል ጋር ስትጫወቱ የሚያስፈራሯችሁ የሚያሳዩአችሁ ነገር አለ እንዴ? እስኪ ንገሩን እሺ፣ እኛ የምንረዳችሁ እንዴ። ነደድን እኮ እንዴ መለጠፍ በአርሰናል ጊዜ እንዴ ያረኛ ተቃጠልን ነው የምላችሁ። ግን ማለት ነው ሁሌ በቀይ እየወጣብኝ እንዳስጨነቅኩሽ ነው። በቃ ይሄን ያክል ነው ብቃቴ። በቃ እንዳስጨነቅኩሽ ነው፣ ሁሉ ጊዜ እንደፈተንኩሽ ነው። ለአንቺ ፈታኝሽ ነኝ። ያሁኑ ኦፍሳይድ ባይሆን ግን ተረፍሽ። በቃ ለትንሽ ተርፈሻል እንዴ ሁልጊዜ። ኧረ በኢየሱስ ስም ግን እኛ ማለት ነው ቻምፒየንስ ሊግ ተማምነን ነው እሱን እኛ እንደምናነሳው እርግጠኛ ስለሆነ ችግር የለውም። ግን እኛ ሁልጊዜ ኧረ በኢየሱስ ስም እንዴ ኧረ እኔ ነደርኩ እግዚአብሔርን። ኧረ እኔ ተቃጠልኩኝ። ምድረ አሽቃባጩላ ማለት ነው። አርሰናል ዋንጫ አይበላም። አርሰናል ዋንጫ ይበላል። በቃ አስረግጬ ልንገራችሁ። ይህ ቪዲዮ ለታሪክ እንኳን አስቀምጦት ማለት ነው። አርሰናል ዋንጫ ይበላል። በቃ ይበላል። አርቴታም ደግሞ የሚችለውን እያደረገ ነው። እናንተ ትንሽ ኮሽታ በተፈጠረ ሰዓት የኛም የአርሰናል ደጋፊዎቹ ታለቃቅሳላችሁ ነው። እዚህ ጋር ሁሌም እድል እንትን ይባል ማለት አይደለም። ገና ነው፣ ገና ጨዋታ አለን። ምንድነው የምታለቃቅሱት? አርሰናል ደግሞ ለምንድነው ዋንጫ የማይበላው? ድብን አድርጎ ነው የሚበላው። ድብን አድርጎ ዋንጫ ይበላል። እኔ በክለቤ አላፍርም። ዛሬም ማስረግጬ ልንገራችሁ፣ ዋንጫ በላም አልበላም መቼም ቢሆን አርሰናል ነው። አስረግጬ ልንገራችሁ እና